ፈርሃና አጎቷ ከሀገር እንዲወጡ በሀገር ሽማግሌ ተሰብስቦ አጎቷ ተጠየቀ። ምክንያቱም ፈሪሃ ከዚህ በፊት የሆኑ የአባቷ ጓደኛ የሆነ አንድ ትልቅ ባለሀብት ሰው አለ። እናም በሀገሩ ታዋቂ የሆነው እሷን እንዲድርለትና እንዲሰጠው ቢጠይቀው አጎቷ እንደማይሆንና እንደማይሰጠው ለሱ እንደማይገባው ይነግረዋል። አንተ ማን ስለሆንክ ነው ፈሪሃ ለኔ የማትሆነኝና የማትገባኝ በሚል ጥያቄ ሲጠይቀው እሷ ገና አንድ ፍሬ ልጅ፣ አንተ ደግሞ ትልቅ ሰው ነህ፣ እንዴት አያቷን እሷ አግብታ ትኖራለች በማለት የፈሪሃ አጎት ይመልስለታል። እንግዳውስ ይሄንን ካልክ በጣም ጥሩ፣ ወይ ከዚህ ሀገር ለቀህ ትወጣለህ፣ አለበለዚያ ደግሞ እሷን እገላታለሁ፣ አንተንም እሷንም አጠፋችኋለሁ። አይ ካልክ ደግሞ አንተን ብቻህን አጥፍቼ ፈሪሃን እወስዳታለሁ በሚል ይዝትበታል። ማታ ማታ በተኙበት እየመጡ በር ይቀጠቅጡበት ነበር። እሱም ከዚህ በፊት ተደብድቦም እንደነበር ይታወሳል። ግን ደግሞ አሁን ላይ የጎረቤቱ በአጋጣሚ ከፍቶችን አውጥቼ ልምጣ ብሎ እንደወጣ እዛው ይቆይባታል። ፈሪሃ በጣም ትደነግጣለች። አሮንም አብሯት ስለነበረ አሮን በቃ እኔ ሄጄ ልፈልግ፣ አንቺ እዚሁ ጠብቂ ይላታል። እሱም አብሮ ተከትሎ ሲሄድ በአጋጣሚ ብዙ የተሰበሰበ ሰው ያያል። ወደዛ ሲሄድ የአካባቢው መንደርተኛው ትልልቅ ሽማግሌ የተባሉ ተሰብስበው ያገኛል። ቆይ ምንድነው ሲል የፈሪሃ አጎት እዛ ጋር እንዳለ ያያል። ምንድነው የተፈጠረው በማለት እሱም እዛው ቁጭ ብሎ ወሬውን ማዳመጥ ሲጀምር የተፈጠረውን ማመን ያቅተዋል። አሁንም ፈሪሃን እንዲሰጥ ከፈቃደኛ ከሆነ በሀገሩ ላይ እንደፈለገ መኖር እንደሚችል፣ አይ ደግሞ ካለ ደግሞ ከዚህ ሀገር ነገ ዛሬ ሳይል ለቆ እንዲወጣ ማስጠንቀቂያ ይሰጠዋል። የአካባቢው ሰውም ለቀው እንዲወጡ ይነግሩታል። ምክንያቱም ሰውየው ወደ ኋላ እንደማይልና እንደሚገላቸው እንደሚያጠፋቸው ሲነገረው የፈሪሃ አጎትም በጣም ደንግጦ ስለነበር እሺ በማለት ምንም እሱ ተቀባይነት ስለሌለው ወደ ቤቱ ይመጣል። ፈሪሃ ቤት ብቻዋን አጎቴ የት ሄዶ ነው እያልሽ እየተጨነቀች ነበር። አሮንና አጎቷ ሲመጡ ቆይ ምን ሆናችሁ ነው? በሰላም ነው ወይ? ምንድነው የተፈጠረው ብላ ስታፋጥጣቸው የተፈጠረው ነገር ሁሉ ይነግሯታል። እሷም ማመን ያቅታታል። እኮ ታዲያ ምንድነው ማድረግ ያለብን በማለት ስትጠይቅ ያው አገር ለቆ መውጣት ነው በማለት ሲነግራት አጎቷ በፍጹም አገር ለቀን አንወጣም፣ አንተም እንደፈለክ ትኖራለህ፣ እኔንም አይነካኝም ትለዋለች። በፍጹም እንደዛ እንኳን የሚሆን አይነት አይደለም፣ ነገሩ ከባድ ነው፣ ባክሽ ፈሪሃ ተረጋጊና አስቢበት ይላታል። ሔዋንና መና እዚህ ጋር ተያይዘዋል። መና ለአባቷን ለመፈለግ ለፖሊስ ስትደውል ፖሊስ ጋር መደወል የለብሽም በማለት የሐሰት ፎቶ ታሳያትና መናን ታስፈራራታለች። መና ይኸውልሽ ለፖሊስ ደውልሽ ከተናገርሽ ነግሬሻለሁ፣ አባትሽን እዛ ጋር አስገድለዋለሁ፣ እዚህ ጋር አንቺንም አስገድልሻለሁ ስትል ህይወት ታስፈራራታለች። መናም የአባቷን ህይወት ለመታደግ ስትል እሺ በቃ በማለት የፖሊሶቹን ስልክ በስህተት እንደሆነና አባቷ እንደመጣ እናም አሁን ደክሞት እንደተኛ ትነግራቸዋለች። ፖሊሶቹም እርግጠኛ ነሽ ወይ በማለት ህይወት እያስፈራራቻት ስለነበረ አዎ እውነቴን ነው ስትል ትመልስላቸዋለች። እሺ ብለው እነሱም ስልኩን ይዘጋሉ። ከዛም በኋላ መናም በንዴት ቆይ አንቺ የተረገምሽ ምንድን ያደረግሽው? አባቴን ምንድን ያደረግሽው? ህይወት አባቴን ልቀቂው፣ ህይወት አባቴን ልቀቂው ብላ ብትጠይቃትም አርፈሽ ተቀመጭ፣ ከዚህ በኋላ በእኔ ቁጥጥር ስር ነሽ ስትላት እጅግ ከፍቷትም ተሰምቷትም ስለነበር መና አንገቷን ደፍታ እያለቀሰች እያለ የመናን ስልክ ይዛባት ትሄዳለች። ህይወት ወስዳ ክፍሏ ካስቀመጠች በኋላ እሷ እንደፈለገች ሰራተኛ እንድትሆንና የት ነሽ እዚህ ወደዛ ስልሽ አቤት ወዴት ነው? ከዚህ በኋላ የዚህ ቤት ሰራተኛ ነው የምትሆኚው፣ ነግሬሻለሁ። አሁን ለጥ ብለሽ ስራ ትሰሪያለሽ፣ ስጨርሽ ነይ ወደ ሳሎን ትላትና ጥላት ትሄዳለች። መናም አልቅሳ ሲበቃት ወደ ሳሎን ስትሄድ ህይወት ለልጇ ላሮን ስልክ ትደውልለታለች። አሮንም በጣም ደንግጦ ስለነበረ ዛሬ ህይወት እንዴት ደወለች በማለት ስልኩን አንስቶ ሲያናግራት ልጄ በማለት ስታናግረው አቤት ልጄ ከመቼ ወዲህ ነው እኔ ልጅሽ የሆንኩት ሲላት አሮን ልጄ አንተ እኮ ልጄ ነህ፣ የት ነው ያለኸው? ለምን ጠፋህ? የሚል ጥያቄ ይቀርብለታል። እሱም ያለው ጓደኛዬ ጋርና ራቅ ያልኩ ቦታ ነኝ በሚል ይመልስላታል። እሷም አሁን መቼ ትመጣለህ ታዲያ? ችግር ተፈጥሯል እዚህ ቤት እኮ። የምን ችግር? እዛ ቤት አልወጣሽም እንዴ? የሚል ጥያቄ ሲጠይቃት ለምን እወጣለሁ? አልወጣሁም፣ እዚህ ቤት መውጣት የለም
አልወጣም፣ መቼም እንደማልወጣ ልንገርህ። ግን አሁን ታዴ ጠፍቷል የሚል ጥያቄ ትነግረዋለች። ምን ታዴ ምን ሆኖ ነው የጠፋው? እኔም አላቅም። ይኸው መናም ተጨንቃለች። እኔም የማውቀው ነገር የለም። ስለዚህ እኔም የቻልኩትን ያህል ፈለኩኝ፣ አላገኘሁትኝም። እናም መቼ ትመጣለህ ስትለው ምናልባት ነገ ልመጣ እችላለሁ። የምመጣው ግን ከእንግዳ ጋር ነው። ግን እርግጠኛ ነሽ ታዴ በሰላም ነው? ምናልባት ወደ ክፍለ ሀገር ለመዝናናት ወጥቶም ሊሆን ይችላል፣ አላቅም። ግን እኔ ስልኩንም አያነሳም፣ ስልኩም አይሰራም የሚለውን የሀሰት ትርክቷን ስታደርግለት እሱም ድንጋጤው ከሷ ጋር እንደተጠራጠረ ሲሆን እሺ ይልና ስልኩን ይዘጋዋል። ከእንግዳ ጋር ከምን አይነት እንግዳ ጋር ነው የሚመጣው? የምን እንግዳ ነው ይዞ የሚመጣው? በማለት ብቻዋን ማውራት ጀምራለች። መና ተደብቃ እያዳመጠቻት ነበረ። ስልኳም ህይወት ጋር ስለነበር መናየትም መደወል አልቻለችም። አጠገቧ የኔ የምትለው ሰው አልነበረም። እናም እሺ በማለት አሮንም ከህይወት ፈሪሃን እና አጎቷን እያነጋገረ መሄድ እንዳለባቸውና ወደ አዲስ አበባ እንደሚመለሱ ይነግራታል። ኮ የምናርፈው የት ነው እንደ ሄርንስ በማለት ሁሉም ተስማምተው ስለነበረ ስንሄድ ያው አባትሽ ቤት ታዴ ቤት ታርፊያለሽ ሲላት በፍጹም እዛ ቤት አልሄድም። እሷም እናትህ ናት፣ ፌስታሌን እንኳን ጠልጥለው ነው ሁሉም እያባረሩኝ እዛ ቤት እንዴት እዛ ቤት እወጣለሁ የሚል ነበር ጥያቄዋ። እኮ በቃ ሌላ አማራጭ የለንም ለጊዜው በማለት አጎቷም በፍጹም እዛ ቤትማ አይሆንም አንሄድም እነ ታዴ ቤት ሌላ አማራጭ ካለህ ነው እንጂ እዛ አንሄድም። እሺ አስቡ መቻ የሆነ አማራጭም ቢሆን እንፈልጋለን፣ ምንም ችግር የለውም በማለት አሮን እያረጋጋቸዋል። እናንተም አስቡን የማስባለው እያላቸው በአጋጣሚ መና እዚህ ጋር ስራ ልብስ ቤትም እያጸዳች እየነበረ አሁን እኔ እዚህ ቤት ሰራተኛ ልሆን ነው በቃ ስትል ራሷን ትጠይቀዋለች። እሷ የምታዛትን እንጂ አይ ቁጭ ማለትም እንደማይፈቀድላት ነግራታለች። እቃ እያጠበች ነበረ። እቃም ሽንኩርትም ላሽ ስትባል ወደ ሽንኩርቱም እየሮጠች ነበር። በስከ መጨረሻም ጁስ ሰርተሽ አምጪልኝ ስለተባለች ጁሱን ሰርታ ስትወስድላት ያደረገችው